በቃ በማታ እንዴት ነው እንደዚህ ትሰድቢያለሽ? ፈጣሪ ትዕግስቱን ይስጥ። እውነት በሆነ ነገር እውነቱን እናውቃለን ብለዋል ወንድማችን። እንደዛ ድረስ እንጠብቃለን። 3 ወር ቀንስ ነው አይደል? 2 ወር ከምናምን ነው ያወጣው። በሰላም ፈጣሪ ሁለት አርጋት እሷ ነው። አላኡዙቢላ አሁን ብሩኬታ ያላችሁ ዱባይ ይመጣል ጊዜ ነው። ዱባይ ሄዳለሁ ብሎ ምናምን ቢመጣ ጥሩ ነው። ዱባይ ከመጣማ እነዚህ 24ቶች ያጨበጭባሉ። የተጻፈው እኮ ካነበባችሁ ዱባይ አለች ምናምን ፍቅረኛዋ እሷን የላከች ምናምን ነው የሚለው። ቴክስቱን ካያችሁ ማለት የተለቀቀውን ካነበባችሁ ከመጣማ እሷ ጋር መጣ ብሎ ነው የሚያጨበጭቡት። ዱባይ ላይ አለች ፍቅረኛ የብሩክ ጓደኛ አጣላ የለም። እኔ በቴክስት ነው ያየሁት እንጂ እኔ አላውቅም ውዴ። እኔ ያ የተለቀቀው ቴክስት ነው አንዴ። ከዛ በኋላ አለች ምናምን ይላል። ቴክስቱ እኮ ታዲያ አሜሪካ ምናምን አይደል የሚለው? አሜሪካ ምናምን አይደል የሚለው? ኦኬ አሚና ያለችው እዚህ አለች ተባለች ዱባይ ፍቅረኛ ብሩክ ዱባይ ሳይሆን አሜሪካ መሰለኝ። ግን እስኪ ካይሚ እንደየትም ትኖር ካይሚ እንደዚህ ያሳለፈ አንድ ቤት እየነበሩ እንዴት ነው አንድ ሴት እንደገና ዳግመኛ የኔ ፍቅረኛ ነው ቢለው አንድ ሰው ብትሄዱት? እኔ እኮ ጥያቄ ነው ፈጠረብኝ እዚህ ጋር ማለት ነው። ማማ ብሩኬ ቤተሰብ ውስጥ የገባ ሰው የታደለ ሴት ናት፣ የተመረቀች ናት አልኩ ጠዋትና ማታ። ይሄ የተባረከ ዘር በእውነት እንደው ምን አይነት እድለኛ ሴት ናት እዛ ቤት የምትገባው። የጀግና ልጅ ቤተሰቦቹ ጀግና፣ ወንድሞቹ ጀግና። እመቤቴ ከምን እናቷ ነው እናቴ ነው የማስታውሰው። እናቷ ቪዲዮ ስትለቅ እናቴን አስታውሳለሁ። እኔ ምስኪን ናት። እኔማ በፈረዳ ያየዋት ቪዲዮ ነው ያየዋት። ምስኪን ናት። ጥሩ ናት። እናት እስኪ እናትን ስትዘቅዝቁ ፈጣሪን አትፈሩ? እናት የመሰለችን ወርቅ ማለት እናንተ እናት የላችሁ? ብሩኬና የእናት ነገር እኮ ማያውቁ ናቸው። የእናት ነገር ማያውቁ ደነዞች አይደል? እናቱን ዘግዝቁት እና ማን ናቸው እናቱን? አሁን እኮ ሁላችንም እንነሳለን። ባክሽ እስቲ አንድ ሰው ከዚህ በኋላ ብሩኬን መንካት ሙሽን መንካት አንድ ሰው እስቲ ንገ እኔ አካውንትን ቀይሬ ማለት ነው በሌላ አካውንት ነው የምመጡ። አዳም ያቀ የምረን ይዘቅዝቃሉ። ሃይሜን በሌላ አካውንት መጥቼ ማለት ማናችሁም አይመለከታችሁ። እስቲ ይንጉ። ዛሬ ቪዲዮ ያለው ዛሬ ቪዲዮ አይቼ ማለት ነው አካውንትን ቀይሬ በሌላ አካውንት መጣሉ ነው። ከፈለጋችሁ ዛሬ ይሄ ቪዲዮ ዛሬ ካንተ ጋር ሆናለሁ ምናምን ብላችሁ መጣላችሁ ብያችኋለሁ። ጠብቁ ወይ ላይ መጡም ይችላሉ። ትላንትና ስለተጨቃጨቁ እኮ ብላለች። እኔ ካንተ ጎን ሆናለሁ ለምን እንደዚህ ትላለች አለች። ከህይወት ያንተ ጎን የምትለው አንቺ ፊቱን አታይም እንዴ? እንዴት ነው እኮ ብሩክ የሃይሚ ነገር ያውቃል። ከልብሽ አይደለም እያለ ነው። አላቅም አልፈልግም ከልብሽ አይደለም እያለ ነው። ያቺ ደግሞ ያቺ ኦርኩስ ማለት ነው ሙሟን ለአንድ ለ30 ጎረምሳ እየሰጣች ያቺ ማናት ስሟ ይሆነው ማናት እቺ ማለት ነው። አይዋ እሷ ደግሞ አንድ ብላ መበቀሉን ጀምራለች። አንቺ ከምን አወቅሽ? አንቺ ባብ ነገር ናት እንደዚህ አለች። አይሚ አንቺ ደግሞ እንደዚህ ብለሽ ከልጅ ጭንቅላቱን አትፈጭፍጪው። ሴት ልጅ ባል ሊበሉ እኮ ነው ሁለቱም እኮ ሊበሉ እኮ ነው። እንዴት እንደሚያደርጉ ጨነቀ እኮ ወይ ለቡራዬ ወይ አጨናነቀው። በተለይ ባለፈው ኦሮሞ ውስጥ ነው ምንድን ነው የሚባለው ይሄ ቤት ውስጥ አያቸው። አንዱ ሲነሳ ተነስ ውጦ ሲገባ አንዷ ትቀመጣለች። አንዱ ሲያነሳ አንዱ ትቀመጣለች። እንደቀመው የሆነ ሰላም ያለ እኔ ራሴ ከማንም ጋር አወዳድርም፣ ከሴት ከማንም ጋር አወዳድርም ነበር። ጥዬ ወጥ ነበርኩ እኔ ጋና አንተ ጋና አይደለም። ወንድ ልጅ ሃይሚናት እንደዚህ ማለት አለበት። ሃይሚን ማውጣት አለበት። ግን ሃይሚን ተናዳ ነው ከሷ ጋር እንትን
ከእንደዚህ አንድ ከመሆን ሰው እኮ ወይ ጥላ ኢሊ ማውጣት መግባት ነበር። አይደለም ንቃችሁ መተው እና ነው። እሷ ደግሞ ሲስተጣ ላያሽም ሀይሚን ሲስተጣ እሷን ተከትለ ወጣች እኮ እየተረገመች። ትናንትም ማን ተከትለ መኪና አስገብታ ማይ ለምን መጨረሻ እዛ ላይ ጋር መኪና ቀና ላይ የገቡት ነው ቆይ ያሳቀኝ ማለት እዛ ጋር ለምን እዛ ጋር ጠጋ ብላ ለምን ዩቱብ ምናምን አትቀመጥም? እሱ ስትነካ ላይ ነው እንደዚህ የዛ ላይ በጣም ያሳዘነኝ የምር። እኔ አትንኪኝ እንኳን ስራ የሆነ ታሰማም ቪዲዮ እንጂ ስላዩ ማለት ይሰሙኛል ይመስለኛል ማለት ከዛ በኋላ ለምን ትነካለች ያቺ ደግሞ አልኩኝ ማለት ያቺ እየተባለች ይሰሙኛል ይመስለኛል ይቻላል እዚህ ጋር ማለት አትንኪኝ እያላት አትንኪኝ እንኳን ስራ ታሰማም ድንቆሮ የገማ ናት። ግን የምር ያላህ ምን አልጠጠፈበት የልጁ እናት ነኝ። የልጁ እንዴት ነው አሁን የብሩኬ ካልሆነ እኮ እቺ ልጅ ማለት አቤት አባቱን ኬት ነው የምታመጣ? እንዴት ነው የምትዋረደው እቺ ልጅ የብሩኬ ካልሆነ ልጁ ማለት በአደባባይ ይሄ እኮ ሚዲያ ወጣ ነገር እኮ መቼም አይጠፋም። መቼም እስከምትሆነው ድረስ ማለት የሆነ ቀን ልጁ ይሄን ቪዲዮ ቢያየውስ ይሄ ዲቃላ ልጅ ማለት አባት የሌለው ልጅ አባት ሊኖረው ይችላል። ያው አባት አልተወለደም አልተረገዘም። ማነው እኮ ያለችው እኔ እኮ ማሳደግ አቅቶኝ አይደለም ልጄን አለ። ግን ማሳደግ አቅቶኝ አይደለም በአይኗን በጨውጥታ ይሄን ዲቃላ አርግዛ አንተ እኔን ማንከባከብ ግድ ነው ትላለች። ዛሬ ቀን እንኳን ወንዶች ሚስት ካገቡ በኋላ ማለት ውዴ እንኳን በስነ ስርዓት አይንከባከቡም። አንቺን ዲቃላሽን ማነው ብሩኬ ነው የሚንከባከብሽ? በጣም የፋር ናትና ነው እንጂ እንዴት ለዛም እኮ ልጅቷ ማለት ያው እድሜን አላውቅም ነገር ነው ራሱ ከባድ ነው እንዴ ጭንቅላቱ ካላት እዚህ ጋር እኔ የማንም ኮተቱ ቂጧን ከተሸከማ ቂጧን ሰጣ እንደዚህ ከምትሆን ሴትነቷን እንደዚህ ከምታራግብ ቢያንስ እዚህ አረብ ሀገር መጣ ራሷ ሰርታ ብትለወጥ ጥሩ ነው። ኢትዮጵያ ላይ ምንም ከሌለ ማለት እዚህ መጣ ራሷን ከለወጠች ጥሩ ነበር። ለማንም ወንድ አርግዛ ደግሞ ምንም ወላ ይሄን ምስኪኑን አባቷን ማለት ትልቅ ወደ አያስገባም እኮ አንቺን ወይኔ አያስገባም። እሺ አባቷን ብለሽ ነው እንዴ? ሰው አይደለም እኮ ማማ ለእንትናቸው ነው እነዚህ አይደለም። ይሄም አይሆንም አባቱም አይሆንም ምንም አይሆንም ማለት እቺ አሁን ትንሽ ናት አይደል? ቆም ምን አናደ እድሜያን አናውቅም። እቺ አሁን ልጅ ማለት ሰርታ የምትለወጥበት ጊዜ ራሷን የምትችልበት ጊዜ እኮ ነበር። ለማንም ወንድሙ ሟንሸታ ካንተ አርግዣለሁ የምትልበት ጊዜ አይደለም። አንድ ክፍል ራሱ አልተማረችም መሰለኝ። እኔ እንደዚህ ነው አልኩ። የተማረ ሰው እንደዚህ አይደለም። ትምህርት ቤት ዝም ብላ ነው ወደ ቤት መጣው መሰለኝ እኮ ነው። እንደዚህ ፈጣሪ አያበላሽን። እንደዚህ አይነት ሴቶችም ፈጣሪ አረረው አሁን እኮ ከሷ የተሻሉ ነው ተዛር አረብ ሀገር እየመጡ ቤተሰቡን የሚለውጡ ራሳቸውን የሚለውጡ ሴቶች አሉ። ከሷ ራሱ ማለት ሴቶች ገጠር ላይ አካባቢ ይመጣሉ። እዚህ ያረጋል እቺ ምን ሰጣ አንተና ረግዛለሁ አንተና ረግዛለሁ። ከባድ ነው ሁሉም ነገር የምሬ ነው እንዴ። ሁሉም ነገር ጊዜው አለው። ታገዘውን 3 ወር ማለት ትንሽ ጊዜ ነው። ጉድ ይወጣል። ኧረ ለጊዜው ትንሽ ነው እኮ እንዴት ለምን 2 ወር ከምናምን ነው እንጂ 3 ወር እኮ አይሄድም። ታስንት ቀን ነበር የተባለው ያኔ ምርመራ ስትሄድ 10 ሳምንት ስትነሳ ፈጣሪ እኮ ያው በ8ም ልትወልድ ትችላለች። ኧረ በትውልድ ወደ ፈጣሪ ነው በ8 እንደዚህ መፍራት ምናምን የላትም እንዴ? ፍራት የላትም እንደዚህ አርግዛ አሁን ጊዜ ደርሷል ምናምን ሲባል እኔ እኮ አፍራለሁ። እኔ ማለት አታ ሆዷ እንትን አይደለም ማለት እንኳን እኔ በባሪ ራሱ ያረገዝኩኝ ቀር ማለት እውነት ለማውራት በቃ እንደዚህ ሲሎጣ ምናምን ሲሄድ ማለት ገበያ ራሱ ሲሄድ ማለት ይጨንቃኝ ነበር ማለት በቃ ይጨንቃኝ ነበር ማለት። አሁን እሷ ቲሸርት አግብታ ሱሪ አግብታ እንዴት እንደምትሆኑም አላውቅም። ወይኔ ከባድ ነው ግን እንዴት ነው እንደዚህ የሚያቀስሉት? በቃ እንደዚህ የሚወልዱ ሴቶች ማለት ስንት አይነት ጭንቀት አይመጣም? ያ ሁሉ ጭንቀት የለም ይመስለኛል እንደዚህ ሲወለድ የለም። እናንተ ወልዳችሁ የታችሁ እኔ አልወለድኩም። እኔ ምንድነው ለኔ ምትን እኔ አልወለድኩም። ወይኔ አምላኬ ሰሙዬ ለምንድን ነው ያወጣሽው? ኮሜንት ላይ መቀመጥ ፈልገሽ ነው ውዴዋ? አልሰጥም ማለሽ አንድ ቦታ ሄደ እኮ ነው።
ብሩኬን እኔ ለጠላት አልሰጥም ማለት ጀግና ናት እቺ ሴትዮ። አትፈራም እኮ ሰውን። ብሩኬን እኔ ለጠላት አልሰጥም ሰሙ እንደዚህ አንቺ ነሽ እኮ ሰው ማለት በገባሽበት ቤታ ሁሉ ማለት ካጨበጨብሽ ጥሩ አይደለም። በቃ ለአንድ ሰው ማለት ከጎኑ ከቆምሽ እስከ ጥግ ድረስ ነው እንጂ ለሰው ማስመሰል እኔን በዚህ ቦታ እኔን ወዱኛል እኔ እወደዳለሁ ማለት አይደለም። ለአንድ ሰው ከቆምሽ እስከ ጥግ ድረስ። አሁን እቺ ሳሜራ ማለት ነው። ሳሜራ ይመል እቺ ልጅ ጀግና ናት። ሁሉም ቦታ የብሩኬ ባለፈው ከኔ ራሱ ማለት በሆነ ቤት ማለት እኔ ብሩኬ እዛን ቀን ጥፋት ነበረበት። ከዛ ጥፋቱን ስላወራ አታውሪ አለች። ዝም በይ አታውሪ አለች። ብሩኬን አታንቺ አለች። ደማ ቆነ የሚፈላ ብሩኬን ጥፋት ያጥፋ አያጥፋ የእሱ ስም ሲነሳ አትፈልግም። ሰሙዬ ትገርማላችሁ። ብሩኬ ትላለች ነይሽ ትገባለሽ ደህና ነሽ? ወይኔ አምላኬ እኮ ተቃጠልኩ። አንድ ልጅቷ ማለት ቤቷን አምጥቼ ነው ዘቀዘኩት። ጠዋት ነው ዘቀዘኩት። ያቺ ልጅ ማናት? ባደካውቴ ነው ዘቀዘኳት። አረ የሆነ ሰው ፎርፋ አደርጋለች። የፍፄን ፎርፋ አደርጋለች። የሆነች የተረገመች ልጅ በኮሜንት ምን ብዬ እንደሰደብኳት ራሴ ነው የማውቀው ማለት። ከዛ ፎሎ ነበር አነሳውባት